የአሜሪካ የስደተኞች መስሪያ ቤት ወይም በእንግሊዝኛው ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ፣ የአሜሪካ የደህንነት መምሪያ መስሪያ ቤት ዲፓርትመንትስ ኦፍ ሆምላንድ ሴኩሪቲ፣ እንዲሁም የአሜሪካ የውጭ ጉዳይ መስሪያ ቤት ዲፓርትመንትስ ኦፍ ስቴት፣ እንዲሁም የትራምፕ አስተዳደር በ2026 በስደተኞች ላይ ያወጧቸው አዳዲስ ህጎች፣ የተወሰኑ ውሳኔዎች እኔን፣ ቤተሰቤን፣ ቢዝነሴን፣ ጓደኛዬን፣ የሀገሬን ልጆች በቀጥታም ሆነ በተዘዋዋሪ ይመለከታል፣ አሉታዊ ተጽዕኖም ያሳድራል ብላችሁ የምታስቡ ይህ ዜናና መረጃ በቀጥታ ለእናንተ የተዘጋጀ ነው። ይህ ኢትዮ ቨርቴክስ ነው። ወደ ዝርዝር መረጃዎቹ ከማለፋችን በፊትም የዜናዎቻችን ሃይላይት እንዲህ እናስደምጣችሁ። በመላው የአሜሪካ ግዛት የምትገኙ ዲያስፖራ ኢትዮጵያውያንና ፐብሊክ በነፊት ለምትጠቀሙ በሙሉ በ2026 አዲስ ህግ ወጥቷል። የትኞቹ ፐብሊክ በነፊት የተፈቀዱ ናቸው፣ የትኞቹ ያልተፈቀዱ ናቸው፣ በዝርዝር ለአድማጭ ተመልካቾቻችን እናደርሳለን። ማስታወሻ ይዛችሁ ጭምር የምትከታተሉት ጠቃሚ የህይወት መርህ የሆነ መረጃ ነው። የፕሬዝዳንት ትራምፕ አስተዳደር በብዙ ግዛቶች በተሰራጨውና ስር በሰደደው የማጭበርበር ወንጀል ላይ ጠንካራ እርምጃዎችን ከዛሬ ጀምሮ መውሰድ ጀምሯል። ከሚኒሶታ በተጨማሪ በካሊፎርኒያ፣ በኢሊኖይ እና በኒውዮርክ እጅግ የተጠናከረም ዘመቻም ተካሂዷል። የኦዲት ውጤቶችም ደርሰውናል። ዝርዝሩን ትሰሙታላችሁ። እነዚህ ከተሞች ላይ ምን ተገኘባቸው የሚለው አስደንጋጭ መረጃ ሆኖ ወጥቷል። በስተመጨረሻ የተከበራችሁ አድማጭ ተመልካቾቻችን ከዚሁ ከአሜሪካ እንወጣና በቀጥታ ሀገር ቤት እንሄዳለን። ከሀገር ቤት እጅግ በጣም የሚገርም ዜና ተሰምቷል። እሱም በሰሜን ጎንደር ደንቢያ ከተማ ለኮሪደር ልማት አልቆረጥ እምቢኝ አሻፈረኝ ያለ ዛፍ በስተመጨረሻ ደግሞ የኪዳነ ምሕረት ምስል ተገልጣለች። እንዲሁም በአካባቢው ከፍተኛ ጸበል ፈንድቶ ወጥቷል። በቀጥታ ከስፍራው ከቦታው ያገኘነውን ኦሪጂናሉን መረጃ ለአድማጭ ተመልካቾቻችን ስለ ሁኔታው ምንድነው ነገሩ? እውነት ነው ወይስ የሚወራው ነገር ምን ይመስላል? ከስፍራው የተገኘውን የቪዲዮ የድምጽ እንዲሁም የነዋሪዎችን ማስረጃ አሰባስበን ይዘን መተናል። አብራችሁን ቆዩ። የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ ግቡ። በቀዳሚነት የምናቀርበው የተከበራችሁ አድማጭ ተመልካቾቻችን በመላው የአሜሪካ ግዛት ለምትኖሩ ዲያስፖራ ኢትዮጵያውያን በሙሉ ከዛሬ ጥር 2026 በፈረንጆቹ አቆጣጠር ጀምሮ የምትጠቀሟቸው ፐብሊክ ቤኔፊቶች የተፈቀዱትና ያልተፈቀዱትን ወይም ለናንተ ወደፊት ከግሪን ካርድ ወደ ሲቲዝንሺፕ ጉዞ ስታደርጉ አሁንም ግሪን ካርድ ላይ እንዳላችሁም ቢሆን የትኞቹ ናቸው በእናንተ ላይ ችግር የሚያመጡት፣ የትኞቹ ናቸው ችግር የማያመጡት የሚሉትን በዝርዝር ለይተን እንነግራችኋለን። የመጀመሪያው ብትጠቀሙት ምንም አይነት ጉዳት የማያደርሰው ወይም ደግሞ በእናንተ ላይ ወደፊት ችግር የማይፈጥረው ስናፕ ይባላል። ሰፕሊመንታል ኒውትሪሽን አሲስታንስ ፕሮግራም ይባላል። ወይም ደግሞ ፉድ ስታምፕ እያልን ብዙ ጊዜ እንጠራዋለን። ተጨማሪ የአመጋገብ ድጋፍ ፕሮግራም ማለት ነው። ይህም ፕሮግራም የምትጠቀሙ ሁሉ ሴፍ ነው ተብሏል። በእናንተ ላይ ወደፊት ግሪን ካርድ ሆልደርም ብትሆኑ ወደ ሲቲዝንሺፕ ለመሄድ ወይም አሁንም ቢሆን ምንም ችግር አያመጣም ተብሏል። ሁለተኛው WIC ስፔሻል ሰፕሊመንታል ኒውትሪሽን ፕሮግራም ፎር ውመን ኢንፋንት ኤንድ ቺልድረን ተብሎ የተቀመጠው ነው። ይሄኛውም ምንም አይነት ችግር አያመጣም። ለሴቶች ለህፃናትና ለልጆች ልዩ ተጨማሪ የአመጋገብ ፕሮግራም በሚል የአሜሪካ አገር መንግስት ፈንድ የሚያደርገው ፕሮግራም ነው። ይህም ፕሮግራም የምትጠቀሙ ዲያስፖራ ኢትዮጵያውያን ካላችሁ ምንም ችግር የለውም። ይሄ ሴፍ የሚባለው ነው ተብሏል። CHIP ቺልድረን ሄልዝ ኢንሹራንስ ፕሮግራም ይባላል። CHIP የህፃናት የጤና መድን የጤና ሽፋን ፕሮግራም ተብሎ የሚጠራው ነው። በዚህ ፕሮግራም ልጆቻችሁን ተጠቃሚ ብታደርጉ በእናንተ የግሪን ካርድ ባለቤትነት ላይ በአሜሪካ ነዋሪነታችሁ ላይና ወደፊት ለሲቲዝንሺፕ አፕላይ በምታደርጉበት ፕሮሰስና ሂደት ምንም አይነት ችግር እንደማያመጣ ተገልጿል። ACA አፎርዴብል ኬር አክት ይባላል። ተመጣጣኝ የጤና እንክብካቤ ህግ ነው። ብዙ ጊዜ ኦባማ ኬር እየተባለ ይጠራል። በእርግጥ ፕሬዝዳንት ትራምፕ በዚህ ህግ ላይ በርካታ ለውጦችን አድርገዋል። በዚህ ፕሮግራም ላይ በርካታ ለውጦችን ተደርጓል። ይሁን እንጂ ይሄን ፕሮግራም ስትጠቀሙ የነበራችሁ ዲያስፖራ ኢትዮጵያውያን አሁንም ፕሮግራሙ ከቀጠለም የትራምፕ መንግስት ለማስቆም እየሞከሩ ነው። ፕሮግራሙ ከቀጠለ በእናንተ ላይ የሚያመጣው ምንም አይነት ተጽዕኖ የለም። ነገር ግን ከነዚህ ውጭ የሚከተሉትን የአሜሪካን መንግስት የሚሰጣቸውን ፐብሊክ ቤኔፊቶች የምትጠቀሙ ከሆነ በተለይ ግሪን ካርድ ላይ ላላችሁ ማለት ነው ችግር ሊያስከትልባችሁ ይችላል። ሲቲዝን ከሆናችሁ በኋላ ግን ምንም ችግር የለውም። ካሽ ኤንድ ሶሻል ሰፖርት ይባላሉ። የገንዘብና ማህበራዊ ድጋፎች ከገንዘብ ጋር ተያይዞ ገንዘብ የምትወስዱባቸው
የመጀመሪያው SSI ይባላል። ሰፕሊመንታል ሴኩሪቲ ኢንካም እየተባለ የሚጠራው ማለት ነው። ተጨማሪ የደህንነት ገቢ አቅም ለሌላቸው አረጋውያን ወይም አካል ጉዳተኞች የሚሰጥ የገንዘብ ድጋፍ ነው። ይህንን ፕሮግራም አቅም የሌላችሁ አረጋውያንና አካል ጉዳተኛ ከሆናችሁ ግን ምንም ችግር አያመጣም። ነገር ግን አካል ጉዳተኛ ሳትሆኑ ወይም ደግሞ አቅመ ደካማም ሳትሆኑ በእድሜ የገፋችሁም ሳትሆኑ ይህን ፕሮግራም እየተጠቀማችሁ ከሆነ በእናንተ ላይ ችግር ሊያመጣባችሁ ይችላልና ወደፊት ከመጠቀም አሁንም እየተጠቀማችሁ ከሆነ በአጭር ጊዜ እንድታቋርጡ ተነግሯል። ሁለተኛው ታንፍ ይባላል። ቴምፖራሪ አሲስታንስ ፎር ኒዲ ፋሚሊ የሚባለው በአማርኛው ችግር ላይ ላሉ ቤተሰቦች የሚሰጥ ጊዜያዊ እርዳታ በተለምዶ ዌልፋር እየተባለ ይጠራል። ይሄን ፕሮግራምም መጠቀም እንዲሁ በተለይ ግሪን ካርድ ላይ ላላችሁ ችግር ሊገጥማችሁ ስለሚችል ከመጠቀም ብትቆጠቡ ያለ አግባብ ነው የሚለው። እነዚህን የገንዘብና ማህበራዊ ድጋፎችን ሙሉ በሙሉ ዝግ ሳይሆን መከልከል ሳይሆን ያለ አግባብ እንዳትጠቀሙ ነው የሚለው። ያለ አግባብ እንዲሁም LPR የሚባል ላውፉል ፐርማነንት ሬዚዳንስ የሚያገኙት ማለት ነው። በህግ የተፈቀደ ቋሚ ነዋሪ ወይም የግሪን ካርድ ባለቤትነት የሚያገኘው ነው። ይሄን እንደ ህግ ለምንድነው ያስገባ ነው? ከ5 ዓመት በኋላ ግሪን ካርዳችሁ ከ5 ዓመት በኋላ ወይም ከሆነ ዓመት በኋላ የሚፈቀድለት የፐብሊክ ቤኔፊት አለ። ሲቲዝንሺፕ እንኳን ባታገኙ ግሪን ካርድ ሆልደር ሆናችሁ ከ5 ዓመት በኋላ የሚፈቀድላችሁ ፐብሊክ ቤኔፊት እና ከ5 ዓመት በፊት የሚፈቀድላችሁ ይለያያሉ። ስለዚህ ላውፉል ፐርማነንት ሬዚደንስ ሆናችሁ ከ5 ዓመት ወዲህ ማግኘት የሌለባችሁ ስላሉ እነሱን በጥንቃቄ ለይታችሁ እንዳትጠቀሙ ነው። የተከበራችሁ አድማጭ ተመልካቾቻችን ለእናንተው ደህንነት ለእናንተው ሴፍቲ በማሰብ የተዘጋጀ መረጃ ነው። አሁን ከጥር 2026 ጀምሮ በጥብቅ ክትትል እየተደረገበት ነው። በተለይ የትራምፕ አስተዳደር በእነዚህ ፐብሊክ ቤኔፊቶች ላይ ተጨማሪ ኦዲት ተጨማሪ ፍተሻ እያደረጉ ስለሆነ ራሳችሁን ከነዚህ ፕሮግራሞች እንድትጠብቁ በተቻለ መጠን ግን ለመኖር የማትቸገሩ ከሆነ በህይወታችሁ ላይ አደጋ የማይጋረጥባችሁ ከሆነ እነዚህን ፐብሊክ ቤኔፊቶች በዚህ አስቸጋሪ ወቅት በተለይ ባሁኑ ስደተኞች ላይ ነገሮች ሁሉ በጠበቁበት ጊዜ ብታቋርጧቸው መልካም ነው ተብሎ ይታሰባል። ባሁኑ ወቅት በዚህ አስቸጋሪ ጊዜ ማለት ነው። ጊዜው ሲመለስ ቀን ሲወጣ ነገሮች ሲስተካከሉ መጠቀሙን ብትቀጥሉ ይሄ እንደ አጠቃላይ የሚብስባችሁ ከሆነ ግን ህይወት ላይ አደጋ የሚያመጣ ከሆነ በመኖርና ባለመኖር መካከል ከፍተኛ ችግር ውስጥ የሚከታችሁ ከሆነ ግን ብትጠቀሟቸው በተለይ ከገንዘብና ገንዘብ ነክ ያልሆኑትን ከላይ የጠቀስናቸውን መጠቀም ትችላላችሁ። እነሱ ሴፍ ናቸው። ቀጣዩ መረጃ የተከበራችሁ አድማጭ ተመልካቾቻችን የፕሬዝዳንት ትራምፕ አስተዳደር በብዙ የአሜሪካ ግዛቶች በተሰራጨው ግዙፍ ስር የሰደደ ማጭበርበር ላይ እጅግ የሚገርም እርምጃ መውሰድ ጀምሬያለሁ ሲል አስታወቀ። ዋሽንግተን ዲሲ ፕሬዝዳንት ዶናልድ ትራምፕ በሚኒሶታ ግዛት የተከሰተውን የገንዘብ ማጭበርበር ግዙፍ ቅሌት ነው ሲሉ ከገለጹት በኋላ አስተዳደራቸው ጉዳዩን መነሻ በማድረግ እስከ መሬት እስከ ወዲያኛው ድረስ እስከ ጥግ ድረስ እንሄዳለን ሲሉ ተሰምቷል። ፕሬዝዳንቱ በቅርቡ በሰጡት መግለጫ በሚኒሶታ የታየው የ250 ሚሊዮን ዶላር በላይ ከኮቪድ ጋር ብቻ የተያያዘው ማለት ነው የገንዘብ መዘረፍ ወደፊት ከሚመጣውና በሌሎች ግዛቶች ካለው ሁኔታ ጋር ሲነጻጸር በጣም ዝቅተኛው ነው ተብሏል። የሚኒሶታ ጉዳይ ተጋነነ እንጂ በጣም ከፍ አለ እንጂ ወሬው በሚዲያም ተሰራጨ እንጂ ሌሎቹ ግዛቶች ላይ ይብሳል ነው ፕሬዝዳንቱ የኦዲት ግኝታቸው የሚያሳዩት። ለምሳሌ የፕሬዝዳንቱ የኦዲት ግኝት የሚያሳየው በተለይ ዲሞክራቶች በተስፋፉበት አካባቢ እነዚህ ዲሞክራቶች መቼም አሜሪካን ብቻ ሳይሆን ዓለምን ሁሉ መርዘውት ነበር። አስተሳሰባቸው፣ አመለካከታቸው ሁሉ ክሬዚ ሜንታሊ ኢል የሚመስሉ የጤነኝነት አመለካከት የሌላቸው ናቸው። የወንድ ለወንድ ጋብቻን የሚፈቅዱ፣ ጾታ መቀየርን የሚፈቅዱ፣ አንድ ሰው በተፈጥሮ ወንድ ሆኖ ተወልዶ ሴት ነኝ ብሎ እንዲፈርጅ ራሱን የሚፈቅዱ እጅግ በጣም አስቀያሚ ባህል ካልቸር ያላቸው ናቸው ዲሞክራቶች ማለት። ፕሬዝዳንት ትራምፕ ወደ ስልጣን ሲመጡ አሜሪካ የራሷ ሃይማኖት አላት ብለውም ተነስተዋል። ክርስትና የአሜሪካውያኖች መገለጫ ነው ብለው ነው የተነሱት። ለዚያ ነው በዓለም ዙሪያ ያሉ ክርስቲያኖችን ሁሉ ጠብቃለሁ ብለው ፕሬዝዳንቱ የተነሱት። በናይጄሪያ ከ40 ሺህ በላይ ክርስቲያኖች መገደላቸው ዓለም ያወቀው ፀሐይ
ዓለም ያወቀው እንዲሁም የተረጋገጠ መረጃ ሆኗል። ባጭሩ ፕሬዝዳንቱም እርምጃ የወሰዱት ክርስቲያኖችን በዓለም ዙሪያ እኔ እጠብቃለሁ የሚል ዘ ኤራ ኦፍ ክርስቲያኒቲ ብለው ተነስተዋል። በተለይ በፈረንጆቹ በተከበረው የገና በዓል እንበለው ወይም ክሪስማስ በዓል ነው። ፕሬዝዳንቱ በይፋ የፌስቡክ ገጻቸው በርካታ ሪፐብሊካኖች እንዲሁም የትራምፕ ተሿሚዎች ሜሪ ክሪስማስ እያሉ መልእክት አስተላልፈዋል። ዲሞክራቶች ምን ቢሉ ጥሩ ነው? ዋሽንግተን ፖስት ባወጣው ጋዜጣ ላይ ፕሬዝዳንቱ አሜሪካን ሀገር ሃይማኖት የሌላቸውም አሉ፣ የሌሎች ሃይማኖት ተከታዮችም አሉ፣ መንግስትና ሃይማኖት ሰኩላሪዝም ነው፣ ፕሬዝዳንቱ ሜሪ ክሪስማስ ማለት የለበትም፣ ሃፒ ሆሊዳይ ነው ማለት ያለበት ብለው በይፋ ክሪቲሳይዝ አድርገዋል። ምን አይነት ፓጋኖችና ክፉ ፍጥረት እንደሆኑ አስቧቸው። ፕሬዝዳንቱ ግን ብትወዱትም ባትወዱትም ቢጥማችሁም ባይጥማችሁም ሜሪ ክሪስማስ ይባላል። የጌታችን የኢየሱስ ክርስቶስ ልደት እንደማለት ነው ይባላል እንጂ ሃፒ ሆሊዳይ የሚባል የለም ብለዋል ፕሬዝዳንቱ። ከዚህ በኋላ በፈረንጆቹ ታህሳስ 25 የሚከበረው ሜሪ ክሪስማስ ይባላል። በቃ ይሄ ነው እንጂ ሃፒ ሆሊዳይ የሚባል ነገር የለም ብለው ደምድመዋል ፕሬዝዳንቱ ማለት ነው። ሌላው ካሊፎርኒያ ላይ እንግዲህ የፕሬዝዳንቱ ኦዲት የሚያሳየው በካሊፎርኒያ በገንዘብ አያያዝ ጉድለት የምትታማው ካሊፎርኒያ በዋናነት በቤት አልባዎች ሆምለስ ላይ በሚሰበሰብ በቢሊየን የሚቆጠር ገንዘብ ላይ ከፍተኛ የሆነ ማጭበርበር አለ ሲሉ ፕሬዝዳንቱ ይፋ አውጥተውታል ማለት ነው። የካሊፎርኒያውን እጅግ አስደንጋጭ የሆነ ነው። በቢሊየን የሚቆጠር ዶላር ነው። ከሚኒሶታው ቢጨምር እንጂ አያንስም ነው የተባለው። የኦዲት ግኝት ይልና በዚሁ በሚኒሶታ የወጣው ሪፖርት እንደሚያሳየው ግዛቲቱ ላለፉት 5 ዓመታት ለቤት አልባዎች የዋለ 24 ቢሊዮን ዶላር ነው የሚለው 24 ቢሊዮን ዶላር ወጪ ውጤታማነትን በአግባቡ አልተከታተለችም። የት እንደዋለ በትክክል ኢንቨስት መደረጉን የካሊፎርኒያ ግዛት ምንም አሹርድ አላደረገም። የተደራጀ መረጃም የለውም። የኦዲት ግኝቱ የሚያሳየው እሱን ነው። ሁለተኛዋ ኢሊኖይ ነው። ኢሊኖይ ላይ የተካሄደው ነው። ኢሊኖይ ይህ ግዛት ለረጅም ጊዜ በከፍተኛ የጡረታ ፈንድ ላይ ነው እና በበጀት ጉድለት የሚታወቅ ግዛት ነው። የግልፀኝነት ጉድለት ነው። ይሄ ደግሞ ሆን ተብሎ መረጃዎች ተደራጅተው ሁኔታውን ለመደበቅ ተሞክረዋል ነው። ግልጽ አይደለም ነው የሚለው መረጃው። ይሄም እንደዚሁ በቢሊዮን የሚቆጠር ዶላር ነው። ሌላው ኒውዮርክ ሲቲ ላይ ነው። በጣም ፕሬዝዳንቱ አጥብቀው ሁሌም የሚናገሩት ኒውዮርክ ሲቲ ላይ ነው። ከፖለቲካዊ ንግግር የመነጨ ነው ይሉታል ፕሬዝዳንቱን። ነገር ግን እውነታው ሲታይ ኒውዮርክ በሙስና የተዘፈቀች ብለዋታል። በሙስና የተዘፈቀች የፍርድ ቤት ክሶች ጋር በተያያዘ የፍትህ ስርዓቱን ለመተቸት የሚሞክሩ ዋዛ ፈዛዞችን ብለዋቸዋል ፕሬዝዳንቱ። ከሚኒሶታው ጋር ሲነጻጸር አሉ ሚኒሶታ በቅርቡ በፊዲንግ አወር ፊቸር የተባለ የረድኤት ድርጅት በኩል የተፈጸመ የ250 ሚሊዮን ዶላር የገንዘብ ምዝበራ ነው የሚሉት። እንግዲህ 18 ቢሊዮን የሚሉት ሌላ ነው። ያኛው እዚሁ ሚኒሶታ ጋር ሆኖ አይነቱ ይለያያል። ይሄኛው ግን የፊዲንግ አወር ፊቸር በሚል ህፃናት ላይ የቀረበው አንድ ድርጅት ላይ ብቻ ነው የ250 ሚሊዮን ሚኒ ፍራውድ የተገኘባቸው ማለት ነው። ይህን ሁሉ ነው ፕሬዝዳንቱ የጠቀሱት። የሚኒሶታው ግዛት ቲም ወልዝ ምን ቢል ጥሩ ነው? ይህ ንግግር ወደ ተግባር እየተቀየረ መሆኑን የሚያሳዩ ምልክቶች ታይተዋል ብለው ይሄ ፕሬዝዳንቱ ንግግር ካለቀ በኋላ እርምጃ እየወሰድን ነው ብለዋል። ለምሳሌ በሚኒሶታ የሚኖሩትን በርካታ የህፃናት ሴንተሮች ቻይልድ ሴንተር እንዲዘጉ አድርገናል፣ የገንዘብ ምንጫቸውን በሙሉ አድርቀነዋል ሲሉ ፕሬዝዳንቱም ከተናገሩ በኋላ የግዛቱ የቲም ወልዝ ምላሽ ምን ቢሆን ጥሩ ነው? የሚኒሶታው ገዢ ቲም ወልዝ በበኩሉ አስተዳደሩ አስፈላጊ የሆኑ ፕሮግራሞችን በጀት ለመቁረጥ ወይም በጀት ለማቋረጥ ላለመመደብ ሲል ጉዳዩን በፖለቲካ አስታኮ ገንዘቡን ለሚኒሶታ ህፃናት እንዲቋረጥ አድርጎታል ሲል ነው ቃል በቃል የተቸው። እንግዲህ ምንም እንኳን ማጭበርበር የፈጸሙ ግለሰቦች ለፍርድ እየቀረቡ መሆኑን ቢያምንም ቲም ወልዝ የፕሬዝዳንቱ ቢሊዮኖች ጠፍተዋል የሚለው ንግግር የተጋነነ ነው የሚለው። እንግዲህ አምነዋል፣ ግማሹን አምነዋል፣ ከፊሉን አምነዋል፣ ተጋነነ ነው የሚለው እንግዲህ። ስለዚህ ፕሬዝዳንቱ ምንም አልተሳሳተም ማለት ነው። በትክክል ጋማቸውን ይዟቸዋል። ምንም መንቀሳቀስ አልቻሉም። ዲሞክራቶች
ሁሉ ነገራቸው ፌክ ነው። ሁሉ ነገራቸው ፎርጅድ ነው። ሁሉ ነገራቸው ስርቆትና ወንጀል ነው ሆኖ የተገኘው። አሜሪካን ሀገርም በእውነት አዋርደዋት ነበር። የመጨረሻ ወራጅ ቀጠና ውስጥ ከተዋት ነበር አሜሪካን። አሁን አሜሪካ ሜክ አሜሪካ ግሬት አጌን የሚለው ማጋ የሚባለው የትራምፕ እቅድ ከመጣ ወዲህ አሜሪካ ተመልሳለች፣ እንደገና ታላቅ ሆናለች ነው የሚሉት ፕሬዝዳንቱ። በስተመጨረሻ የተከበራችሁ አድማጭ ተመልካቾቻችን፣ በስተመጨረሻ በልብላችሁኛል። በስተመጨረሻ አይባልም ስላላችሁኝ በስተመጨረሻ፣ አዎ ትክክለኛው የአማርኛ መዝገበ ቃላትም በስተመጨረሻ ነው። በሰሜን ጎንደር ወደ ሀገር ቤት ነው የምንወስዳችሁ። በቀጥታ ከሀገር ቤት የተላከልን የደረሰንን መረጃ እንነግራችኋለን። በሰሜን ጎንደር በቆላ ድባ ከተማ ትናንት ምሽት በድቅድቅ ጨለማ የኪዳነ ምሕረት ምስል በአንድ መንገድ ዳር ባለ ትልቅ ዛፍ ላይ ተገለጸች። ዛፉ ዕድሜ ጠገብ ዛፍ ሲሆን መንገድ ዳር በመሆኑ ለኮሪደር ልማት ሊቆረጥ ተወስኖበት በባህላዊ የእንጨት መቆረጫ መሳሪያ ሲሞከር ምሳሩ በተደጋጋሚ እየተሰበረ ዛፉን መቆረጥ አልቻለም። በሁኔታው የተገረሙት እንጨት ቆራጮች ዘመናዊ መሳሪያ ተጠቅመው ሊቆርጡ ቢሞክሩ አልተሳካላቸውም። ምናልባት ቀጣይ እርምጃቸው በደዞር ወይም በኤክስካቫተር መቁረጥ ወስነው ዛፉን ጥለው ሄዱ። ነዋሪዎቹ እንደተናገሩት በሌሊት ወደ አካባቢው ሲመለከቱ አካባቢው በብርሃን ተሞልቷል። አካባቢው በተቦረቦረው የባምባ ዛፍ ይባላል ዛፉ። የባምባ ግንድ ውስጥ የኪዳነ ምሕረት ምስል በብርሃን አሸብርቃ መጀመሪያ ለአንድ ሕፃን ተከሰተችለት ሲሉ ነው እንግዲህ መረጃውን በቀጥታ ያደረሱን በኢንቦክሳችን። በማግስቱ ደግሞ ለመላው የደንቢያ ሕዝብ በግላጭ የኪዳነ ምሕረት ምስል ታየ ሲሉ ዘገባውን ከስፍራው አድርሰውናል። ሕዝቡም ከየቤቱ ተጠራርቶ ወጥቶ ዛፉን ዙሪያውን ከበበው። የሆነውን ሁሉ ተመለከተ። ኪዳነ ምሕረት ምስሏ ተገልጦ በብርሃን ተሞልቶ አይን ባይን በቀጥታ አየዋት። የአገሬው ሰውም እልልታውን አቀለጠው። ታምራቱ በዚህ አላበቃም አሉን መልእክቱን የላኩልን ነዋሪዎች። ከሆነ ቆይታ በኋላ ታላቅ ጸበል ፈንድቶ ወጣ። በጸበሉም በርካታ ማህበረሰብ ወደ ቦታው እየመጡ ከህመማቸው መፈወስ ጀመሩ ይሉናል። በርካታ ህዝብ ከተለያየ ቦታ ወደ ጸበሉ በመጉረፍ እየተፈወሰ መሆኑን አሁንም የዓይን እማኞች መልእክቱን የላኩልን አድርሰውናል። ቦታው ዙሪያው ተከቦ ቤተክርስቲያን እንዲሰራበት ህዝቡ በመጠየቅ ላይ ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ደግሞ ገንዘብ በመሰባሰቡን እንዲፈቅድና ሁኔታውን እንዲመረምር መልእክት ደርሶታል ሲሉ ነው እንግዲህ መልእክታቸውን ያደረሱን። የተከበራችሁ አድማጭ ተመልካቾቻችን እጅግ በጣም የሚገርም ታምር ሆኗል። በተለይ ለእምነቱ ተከታዮች ሁኔታው በጣም ታምር ነው የሆነባቸው። ከእምነቱ ውጭ ላሉ ምንም ላይመስላቸው ይችል ይሆናል። ምናልባት የእምነቱ ተከታዮች ግን በሁኔታው እንደተደሰቱ እጅግ በጣም ታምር እንዳዩ መረጃዎችን አድርሰውናል። እንግዲህ የተከበራችሁ አድማጭ ተመልካቾቻችን የእናንተ ሐሳብ አስተያየት ደግሞ በዚህ ዙሪያ ምን ይሆን የተሰማችሁ? ወደ ቦታውስ ደውላችኋል ወይ? እንደኛ ከዚህ ከአሜሪካን ሀገር ሆናችሁ ደውላችሁ መረጃውን አግኝታችኋል ወይ? ሰምታችኋል ወይ? እስኪ ሐሳብ አስተያየታችሁን አጋሩን። የዛሬው መረጃዎቻችን እነዚህ ነበሩ። በሌሎች ዜናዎችና መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩ። እናመሰግናለን።